ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በቆቦና በሌሎች ቀጠናዎች በደረሰ ጥቃት ፋኖ ምሽጎችን የሬሳ ክምር ሲያደርግ የብልጽግና ኮማንዶዎች በብድር የመጣውን መሳሪያ ይዘው ፋኖን ተቀላቅለዋል። ተጨማሪ ያለን ኢትዮሪካ ለብልጽግና የኑክሌር ቦምብ ሆኖበታል። የቴዲ አፍሮን ድምፅ ለማፈን የአርትስ ቴሌቪዥን ኃላፊዎች ለምርመራ መጠራታቸውና አገዛዙ በከፍተኛ ስጋት ውስጥ መውደቁ ታውቋል። ዝርዝር መረጃ ይዘናል። በሱዳን የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በጦርነቱና በድንበር ተሻጋሪ ውጥረቶች መካከል ሆነው የነገ ዕጣ ፈንታቸው በጨለማ መከበቡ ተገልጿል። ሰሙታላችሁ። የኢራን ጦርነትና የሆርሙዝ ወሽመጥ መዘጋት የዓለምን ኢኮኖሚ የመንኮታኮት አደጋ ውስጥ መክተቱ ተጠቆመ። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቆቦ ዙሪያና በሰሜኑ ግንባር የአገዛዙ ሰራዊት አከርካሪ እየተሰበረ ያለበትና ብርቱ ውጊያ እየተካሄደ መሆኑ ተሰማ። የሮሃ ቲቪ የግንባር ምንጮች እንደጠቆሙት በቆቦ ግንባር የብልጽግና ሰራዊት ያሰለፈው ግዙፍ ኃይል በፋኖ አይበገሬ ክንድ ክፉኛ እየተመታ ይገኛል። በዚህ ግንባር አገዛዙ ተመክቶባቸው የነበሩ ስልታዊ ቦታዎች በአርበኞቹ ቁጥጥር ስር እየዋሉ ሲሆን የብልጽግና ጦር መሸከም የማይችለው ድባቅ እየተመታ ወደ ኋላ ለማፈግፈግ ተገዷል። ቆቦ የአገዛዙ መቃብር እየሆነች ነው ሲሉ ከስፍራው የሚወጡ መረጃዎች የፋኖን የበላይነት ያረጋግጣሉ። በተያያዘ ዜና በአርበኛ ያለው አዱኛ የሚመራው ጀግናው የአርበኞች ስብስብ የአገዛዙ ሰራዊት ላይ መብረቃዊ ጥቃት ሰንዝሯል። አርበኞቹ የአገዛዙ ሰራዊት ተመክቶባቸው የነበሩትንና በቁመት ልክ በጽኑ የተገነቡ 3 ተከታታይ ምሽጎችን በመጣስ እስከ ውስጥ ዘልቀው በመግባት ምሽጉን የሬሳ ክምር አድርገውታል። በአርፒጂ እና በዲሽቃ እሳት ያዘነቡት አርበኞቹ በፈጠሩት ድንገተኛ የጨበጣ ውጊያና በቦምብ ናዳ የአገዛዙን ሰራዊት አይቀጡ ቅጣት ቀጥተውታል። በዚህ ደም አፋሳሽ ፍልሚያ አንድ ከፍተኛ ወታደራዊ አመራርን ጨምሮ 30 በላይ የብልጽግና ሰራዊት አባላት ሙትና ቁስለኛ ሆነዋል። ፋኖን ለማጥቃት ተዘጋጅተው ከነበሩ 2 የዙ 23 ጸረ አውሮፕላን መሳሪያዎች መካከል አንደኛው መብረቅ በተሰኙት የአርበኞች አልሞ ተኳሾች አማካኝነት ሙሉ በሙሉ ከጥቅም ውጭ ሆኗል። ይህ እርምጃ አገዛዙን የመከላከል አቅም ከስሩ የናደው ሲሆን ፋኖ በፈለጉበት ሰዓትና ቦታ የጠላትን ምሽግ ሰብረው መግባት እንደሚችሉ በተግባር ያስመሰከሩበት አጋጣሚ ሆኗል። በተመሳሳይ የአብይ አህመድን አምባገነን አገዛዝ ሲያገለግሉ የነበሩ የሰራዊቱ አባላት የአገዛዙን ፍጻሜ ተረድተው ወደ ህዝባዊው ኃይል መቀላቀላቸውን በስፋት ቀጥለዋል። ሚያዝያ 6 2018 ዓ.ም በወጣ መረጃ መሰረት በፍኖተ ሰላም ከተማ መሽጎ ከነበረው የጠላት ኃይል ውስጥ 4 የፓራ ኮማንዶ አባላት አፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦርን ተቀላቅለዋል። አገዛዙ ከአዘርባይጃን በብድር ያመጣውን አዲስ የክላሽንኮቭ መሳሪያ ከነተተኳሹ ይዘው ለህዝባዊ ትግል እጃቸውን ሰጥተዋል። የብልጽግናው መገናኛ ብዙሃን ባለስልጣን የአርትስ ቴሌቪዥን የስራ ኃላፊዎችን ከድምፃዊ ቴዎድሮስ ካሳሁን ጋር ስላደረጉት ስምምነት ማብራሪያ መጠየቁ ተገለጸ። ትናንት ማክሰኞ ሚያዝያ 6 2018 ዓ.ም ምሽት ላይ ሊሰጥ የነበረውና በመላው ዓለም በሚገኙ ኢትዮጵያውያን ዘንድ በጉጉት ሲጠበቅ የነበረው የኢትዮሪካ አልበም ጋዜጣዊ መግለጫ በአገዛዙ ጥብቅ ትዕዛዝ ታግዶ መዋሉ ብቻ ሳይሆን የግል ጣቢያዎች የቴዲን ድምፅ እንዳያስተነፍሱ በብልጽግና ካድሬዎችና በደህንነት አባላት መረበሻቸው አገዛዙ በምን አይነት የለየለት ድንጋጤ ውስጥ እንዳለ ትልቅ ማሳያ ሆኗል። የዋዜማ ራዲዮ ምንጮች እንዳረጋገጡት የቴሌቪዥን ጣቢያው ስራ አስፈጻሚዎች በአገዛዙ ባለስልጣናት ተጠርተው ሲመረመሩ ውለዋል። ብልጽግና የቴዲ አፍሮን መግለጫ በቀጥታ ስርጭት ማስተላለፍን እንደ ብሔራዊ ደህንነት ስጋት ቆጥሮታል። የሚያሳየው አገዛዙ በህዝብ ልብ ውስጥ ያለውን ተቀባይነት ሙሉ በሙሉ ማጣቱንና በምትኩም በኃይል በአፈናና በሽብር ብቻ ለመቆም መወሰኑን ነው። ጠንካራ ሀገረ መንግስት መስርተናል እያሉ ሲፎክሩ የከረሙት የብልጽግና ካድሬዎች ቴዲ አፍሮ ኢትዮሪካ ታሪክ ብሎ የሰየማት አልበም እንደ ኒውክሌር ቦምብ ሆና አንቀጥቅጠዋለች። አንድ የጥበብ ሰው መግለጫ እንዳይሰጥ ቴሌቪዥን ጣቢያን ማስፈራራት የብልጽግና መሰረት ምን ያህል የሳሳ መሆኑን ያሳያል ሲሉ የፖለቲካ ተንታኞች እየዘገቡ ነው። 8 ዓመታት ሙሉ የህዝብን ናፍቆት አዝሎ የቆየ ኢትዮሪካ አልበም የፊታችን ሐሙስ ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በዲጂታል መድረኮች እንደሚለቀቅ ቢታወቅም ብልጽግና ግን ከወዲሁ የመከላከያ ግንብ እየገነባ ይገኛል። የጥበብ ሰዎችን በማስፈራራትና የግል ሚዲያዎችን በአገዛዙ ማነቆ ውስጥ በመክተት የኢትዮጵያን የታሪክ እውነት ለመቅበር የሚደረገው ጥረት ግን ተቃራኒ ውጤት እያመጣ ነው። በአሁኑ ሰዓት
የአገዛዙ አፈና በጨመረ ቁጥር የቴዲ አፍሮ ዜማዎች በህዝቡ ዘንድ እንደ ሰደድ እሳት የመናፈቅ ዕድላቸው እየጨመረ መጥቷል። አገዛዙ ቴሌቪዥን ጣቢያዎችን ቢቆጣጠርም የህዝቡን ስልክና የህዝቡን ልብ ግን ሊቆጣጠር እንደማይችል አልተረዳውም። በመላው ሀገሪቱ ጦርነትና ረሃብ በነገሰበት፣ ህዝብ በየቦታው በሚታረድበት በዚህ አሳዛኝ ወቅት የብልጽግና አገዛዝ ዋነኛ ስራ ሙዚቀኞችን ማሳደድና የቴሌቪዥን ጣቢያዎችን በካድሬ መመርመር መሆኑ አገዛዙ ምን ያህል ከህዝብ የራቀና የፈሪ በትር የጨበጠ መሆኑን ያረጋግጣል። በጎረቤት ሀገር ሱዳን በቀጠለው ደም አፋሳሽ ጦርነት ምክንያት በሀገሪቱ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ለከፍተኛ ስጋት መጋለጣቸውን ተመድ አስታወቀ። ተቋሙ ባወጣው አዲስ ሪፖርት በአሁኑ ወቅት በሱዳን ውስጥ በአጠቃላይ 68750 ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች እንደሚገኙ ገልጿል። ይህም በሀገሪቱ ካለው ከ862000 በላይ አጠቃላይ ስደተኞች ቁጥር ውስጥ 8 በመቶውን እንደሚሸፍን ታውቋል። እነዚህ ስደተኞች መካከል ከ12000 በላይ የሚሆኑት የሚገኙት በብሉ ናይል ግዛት በተለይም በዋድ አልማሂ መጠለያ ጣቢያ ውስጥ ነው። የአካባቢ አሁን ላይ ከፍተኛ የጸጥታ መታወክና ድንበር ተሻጋሪ ውጥረቶች የታዩበት መሆኑ ስጋቱን አክሮታል። የሱዳን ወታደራዊ አመራሮች ኢትዮጵያ ከቤንሻንጉል ጉሙዝ ክልል ተነስተው ጥቃት ለሚሰነዝሩት የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች የሚል ክስ በሚያቀርቡበት በዚህ ወቅት በብሉ ናይል የሚገኙ ኢትዮጵያውያን ስደተኞች ለበቀል ጥቃት ወይም ለከፋ እንግልት ሊዳረጉ ይችላሉ የሚል ስጋት ነግሷል። በሪፖርቱ መሰረት ከፍተኛው የስደተኞች ቁጥር ማለትም 65 በመቶ በገዳሪፍ ግዛት የሚገኝ ሲሆን ቀሪዎቹ በሬድሲና በካርቱም ግዛቶች ተበታትነው ይገኛሉ። ከሚያዝያ 2015 ዓ.ም ጀምሮ በሱዳን የተቀሰቀሰው ግጭት በአገሪቱ ታሪክ ታይቶ የማይታወቅ የውስጥ መፈላቀልን ያስከተለ ሲሆን ወደ 273,000 የሚጠጉ ስደተኞችም ከካርቱም ወደ ሌሎች ግዛቶች ለመሸሽ ተገደዋል። ከኢትዮጵያውያኑ ስደተኞች መካከል 73 በመቶዎቹ በመጠለያ ጣቢያዎች ውስጥ እጅግ አስቸጋሪ በሆነ ሁኔታ ውስጥ የሚኖሩ ሲሆን 2484 የሚሆኑት ደግሞ እስካሁን በይፋ ያልተመዘገቡ በመሆናቸው ምንም አይነት ሰብአዊ እርዳታ የማግኘት እድላቸው ጠባብ ሆኗል። ተመሳሳይ ሁኔታ ሱዳን ጦርነት ውስጥ ብትሆንም 35690 የሚሆኑ ኤርትራ ስደተኞችን እያስተናገደች መሆኑ ተገልጿል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በሱዳን ያለው ሰፊ ግጭት የስደተኞችን እንቅስቃሴና የአገልግሎት አቅርቦት እጅግ እየተፈታተነው መሆኑን አመልክቷል። ድንበር ተሻጋሪ የፖለቲካ ውጥረቱ በጨመረበት በዚህ ወቅት በሱዳን የሚገኙ ስደተኞች የፖለቲካው ሰለባ እንዳይሆኑና አስፈላጊው ጥበቃ እንዲደረግላቸው ተቋሙ ጥሪ አቅርበዋል። ኢትዮጵያውያን ስደተኞች በጦርነት በታመሰችው ሱዳንና በድንበር አካባቢ ባለው የፖለቲካ ፍጥጫ መካከል ሆነው የነገ ዕጣ ፈንታቸው በጨለማ የተከበበ ሆኗል። የዓለም አቀፉ የገንዘብ ድርጅት የኢራን ጦርነት በአስቸኳይ ካልቆመ የዓለም ምጣኔ ሀብት ሊያገግም በማይችልበት ሁኔታ የመንኮታኮት አደጋ እንደተጋረጠበት በይፋ አስጠነቀቀ። ድርጅቱ ባወጣው አዲስና አስደንጋጭ ሪፖርት ጦርነቱ በዚሁ የሚቀጥል ከሆነ ከፍተኛ የነዳጅ የጋዝና የምግብ ዋጋ ጭማሪ ስለሚታይ የዓለም ኢኮኖሚ እድገት እጅግ ዝቅተኛ ወደሆነ ደረጃ እንደሚወርድ አመልክቷል። እንደ IMF ትንበያ ይህ ቀውስ ከቀጠለ እንደ አውሮፓውያን አቆጣጠር በ2026 የዓለም ምጣኔ ሀብት እድገት ከ2 በመቶ በታች ሊወርድ ይችላል። ይህም ማለት ዓለም ከ1980 ወዲህ ታይቶ የማይታወቅና 4 ጊዜ ብቻ የተከሰተ የከፋ የኢኮኖሚ ቀውስ ውስጥ ትገባለች ማለት እንደሆነ ተጠቁሟል። የኢራን ጦርነት ከተቀሰቀሰ 6 ሳምንታትን ያስቆጠረ ሲሆን ዋነኛው የነዳጅ ዘይት መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የዓለም የንግድ መስመር ክፉኛ ተናውጧል። በአሜሪካንና በኢራን መካከል በፓኪስታን ተደርጎ የነበረው የሰላም ድርድር ያለ ውጤት መጠናቀቁን ተከትሎ አንድ በርሜል ድፍድፍ ነዳጅ በአማካይ $110 ደርሷል። ይህ ዋጋ እንደ አውሮፓውያን አቆጣጠር በ2027 ወደ $125 ሊያሻቅብ እንደሚችል ተተንብዮአል። ነዳጅ ዋጋ መጨመር በዓለም አቀፍ ደረጃ የዋጋ ግሽበትን እስከ 6 በመቶ በማድረስ የሀገራት ብሔራዊ ባንኮች የወለድ ተመናቸው ከፍ እንዲያደርጉና የዜጎች የኑሮ ሁኔታ ይበልጥ እንዲጎሳቆል እንደሚያደርግ ተገልጿል። በጦርነቱ ምክንያት ከፍተኛ ውድመት የደረሰባት ኢራን የአሜሪካና የእስራኤል ጥቃት ያስከተለባትን ጉዳት ማስላት መጀመሯን ከአብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። የኢራን መንግስት ቃል አቀባይ ፋቴሜ ሙሃጅራኒ እንደገለጹት ባለፉት 40 ቀናት ጥቃት የደረሰው የንብረት ውድመት $270 ቢሊዮን አካባቢ መሆኑን ጠቅሰው ይህም በድርድሩ ወቅት እንደ ቅድመ ሁኔታ እንደሚቀርብ ፍንጭ ሰጥተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ውይይቱ ጠቃሚ ቢሆንም ምንም አይነት ስምምነት ላይ አለመደረሱን አረጋግጠዋል። በተመሳሳይ በአውሮፓ በኩልም ትልልቅ የፖለቲካ ለውጦች እየታዩ ሲሆን የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ሀገራቸው ከእስራኤል ጋር የነበራትን ወታደራዊ ስምምነት እንደማታድስ በይፋ አስታውቀዋል። ይህ ውሳኔ የመጣው እስራኤል በሊባኖስ በሰላማዊ ሰዎችና በተባበሩት መንግስታት ሰላም አስከባሪዎች ላይ የፈጸመችውን ጥቃት ተከትሎ ነው። ጣሊያን ከእስራኤል ጦር መሳሪያ ከሚገዙ 3 ቀዳሚ ሀገራት አንዷ መሆኗን
ስንመለከት ይህ ውሳኔ በቴል አቪቭ ላይ ከፍተኛ የዲፕሎማሲና የወታደራዊ ጫና እንደሚፈጥር የታወቀ ሲሆን ሌሎች የአውሮፓ ሀገራትም ተመሳሳይ እርምጃ እንዲወስዱ ግፊት እያደረገ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።